የጨረቃዎች የቀለበት ስነ ስርዓት እንግዲህ ቡራ እንዳለው በፓሪስ እንደሚሆን ቡራ ፍላጎቱን ተናግሯል ማለት ነው። ሀይሚ እንግዲህ ዛሬ ያላሰበችው ከባድ ፈተና ተፈትናለች። ፈተናውን ግን በሚገባ ተወጣለች። ብሩክ እኔ በሀይሚ 100% እተማመናለሁ ብለዋል ማለት ነው። እንግዲህ አንዳንድ ሰዎች ሀይሚና ቅዱስን በሌላ መንገድ የተረጉሙ ነበር እና ይህን ተመልክቶ ደግሞ ዛሬ ብሩክና ቅዱስ ተመካክረው ሀይሚን ከባድ ፕራንክ አድርገዋታል። ቅዱስ እንግዲህ ለሀይሚ ያቀረበላትን ጥያቄ ሀይሚ መልሱ ጥፊ ነበር። ጥፊውም ከባድ ጥፊ ነበር እና ስለዚህ ሀይሚ ሁሌም እንዳኮራችን ነው። ብሩክም በቃ 100% በሷ እንደሚተማመን እሷ ፕራንክ ከመደረጓ በፊት ለቤተሰብም ለቅዱስም እያወራው ነበር። ስለዚህ ቅዱስና ሀይሚን ፎቶዋን እያቀናበራችሁ አንዳንድ ነገር የምትሉ ይሄው ዛሬ መልሱ ተመልሶላችኋል ማለት ነው። ብሩክ እንግዲህ ስለ ሀይሚና ስለ እሱ ቀለበታቸውን የት ማድረግ እንደሚፈልጉ ብዙ ጊዜ ሲናገር ነበር። ዛሬም እንግዲህ አንዳንድ መልእክቶችን አስተላልፏል። እሱም ምንድነው? የኔና የሀይሚ እግዚአብሔር ፈቅዶት ቀለበት ባስርላት እኔ ማሰር የምፈልገው ፓሪስ ነው ብሏል ማለት ነው። ፓሪስ መሄድ የምትፈልጉ ጓደኞቼ ካላችሁ ከአሁኑ ተዘጋጁ ብሎ እንግዲህ እንደ ማስታወስም መልእክት አስተላልፏል ለጓደኞቹ ማለት ነው። ቅዱስም እንግዲህ እኔ አንደኛ እሄዳለሁ እያለ ነበረ። ሀይሚ እንግዲህ ሁሌም እንዳኮራችን ነው የምር ማለት ነው። እና ለቀረበላት ጥያቄ ወይም ደግሞ ፕራንኩን አይታችኋል። ከባድ ቢሆንም በጥፊ ነበር መልሱን የመለሰችው። ምክንያቱም ምንድን ነው ያላት ቅዱስ ብሩክን ትወጂዋለሽ አደለ እኔንም ትወጅኛለሽ የሚል ጥያቄ ነበር። ምን ማለት ነው? ብሩክን አዎ እወደዋለሁ፣ አንተ ደግሞ ወንድሜ ነህ፣ ወንድሙን እህቱ እንዴት ነው እኔ ጠልሃለሁ ብያለሁ ብላ እንግዲህ ከባድ መልስ ነው የመለሰችው። ብሩክም እንግዲህ ብዙ ጊዜ ከቅዱስ ጋር ፎቶዋንም እያቀናበሩ በቃ እኔንስ እንደፈለጋችሁ አድርጉኝ፣ ግን ደግሞ ለእሷ ቢያንስ ሴት ልጅ ስለሆነች ባውንደሪዋን ጠብቁላት። ቅዱስ ምርጥ ወንድሟ ነው፣ ለእኔም ወንድሜ ነው፣ እሷም እህቱ ናት። ከሱ ጋር ያለውን ወይም ቴክስት የምትልኩትን አንዳንድ ነገር የምታረጉ እባካችሁ አደብ ግዙ ብለዋል ማለት ነው። ስለዚህ እንግዲህ ሀይሚና ቅዱስን እያቀነባበራችሁ ሌላ ነገር የምታደርጉ ዛሬ ይሄው መልሱ ተሰጥቷል ማለት ነው። እንግዲህ ቅዱስና ብሩክ ሀይሚን ፕራንክ ለማድረግ እንደ መስከር ብለው ማለት ነው እና በማስመሰል ነው ግን ብቻ ግን እየጠጡ ነበር እውነት ለመናገር የውቤት ቢሆንም ማለት ነው። እና በነገራችን ላይ ቅዱስ ምርጥ ልጅ ነው በጣም ማለት ነው። ማለት ባለፈውም እንደዚህ ገና መጀመሪያ ሲተዋወቁ ፕራንክ ሲደራረጉ ብሩክና ሊንዳ እሷን እና ሀይሚ ማለት ነው እና ከሀይሚ ጎን ነበር እና ያ ማለት ከሀይሚ ጎን ስላችሁ በቃ ከሊንዳ ጋር ተመካክረው ያደረጉት ነገር የሚገርም ነውና ፍቅራቸውንም አትርፈዋል ማለት ነው። ማለት እንግዲህ ቅዱስ ባለፈውም ሀይሚና ብሩክ እንደዚህ ተጋጭተው ሀይሚ የሆነ ቦታ ስትሄድ አይታችሁታል መጥቶ ነበርና ከዛም ተከትሎ እንግዲህ በቃ ምንድነው እያሉ በውስጥ ፎቶ እንትን መልእክት እየላኩ ነበረ። ብሩክም ራሱ በቃ ማለት እኔና ሀይሚ ስንጋጭ ተዋት የሚለኝ ሰው አለ ብዛቱ እያለ ማለት ነው። ኧረ በስመአብ እንዴ! የሰው ልጅ ሲጣላ ወደ ማስታረቅ ነው እንጂ መሄድ ያለባችሁ። እንዴት ነው እሷን በቃ ተዋት፣ ሌላ ሂድ፣ ሌላ ያዝ ምናምን የምትሉኝ ለምንድን ነው? ለምሳሌ የሚወዱትን ሰው ማጣት ቀላል አይደለም። እሷን እንኳን ባጣት ብንለያይ ባንዴ ነው እንዴ ወደ ሌላ ሴት መሄድ ያለብኝ? ራስን ማግኘት አለ፣ መረጋጋት አለ። ከዛ በኋላ ነው ለምን እንዴት ትላላችሁ ብሎ እንግዲህ አንድ ባንድ ተናግሯል ማለት ነው። ማለት ቆይ እንጂ እኔ የሚገርመኝ ነገር የምሬን ነው የምላችሁ ውድ ቤተሰቦች፣ ማለት ሀይሚና ብሩክ ሲጣሉ ወይም ሲጋጩ ለብሩክ መልእክት መላክ ያለበት እንዲህ ብታረጉ እንዲሻላል፣ እስኪ አንተ ታገስ፣ እስኪ እንዲህ ያደርግላት ምናምን ብሎ ነው እንጂ ሰው የሚመክር እንዴት ነው? ከዚህ በኋላ በቃ ሀይሚን ተዋት፣ እሷ አትሆንም፣ በቃ ተዋተኝ ምናምን የሚሉ ብዙ መልእክቶች አሉ። እኔ እሷን መቼም አልተዋትም፣ እኔ እሷ ነኝ፣ እሷም የኔ ናተኝ። ስለዚህ እባካችሁን አንድ ሁኑ።
99ኞቹ እንኳን የጨረቃ ቤተሰቦች ደጋፊያችን ቢሆንም ለእኛ ጥሩ የሚያስቡ ቢሆንም አንዳንዶቹ ደግሞ በቃ በጣም ያልሆነ ነገር የሚናገሩ ናቸው። ስለዚህ ለእናንተ መልእክት አስተላልፏል ማለት ነው። እንግዲህ ቀለበቱን ፓሪስ ብለዋል ብሩክ ማለት ነው። ይሄ ነገር እውነት ሳይሆን አይቀርም። እንግዲህ ቢያንስ የተወሰነ ጓደኞች ሚዜ ይሄዳሉ። ሚዜ የሚሄድ ሰው ደግሞ የራሱን ትኬት ራሱ ይችላል ብሎ ቦራ እንግዲህ ከዛሬ ጀምሮ ማስታወቂያ እየሰራ ይገኛል ማለት ነው። ለመሄድ ያብቃችሁ የምር ማለት ነው። ፓሪስ ከሆነ ቀለበቱ ያበደ ይሆናል ማለት ነው። ግን ደግሞ በሀገርም ቤት በቤተሰብ መሀል ቢሆን ደስ ይላል ከምንም በላይ ማለት ምክንያቱም የትኛውም ነገር ቤተሰብ የመረቀው ሰው ነው ጥሩ። ግን ደግሞ ለመዝናናት ብዙ ጥንዶች ወደ ውጭ ሄደው ተዝናንተው ይመጣሉ። ስለዚህ ብሩክና ሀይሚም ሄደው ቢዝናኑ ቀለበት ምዛ አስረው እዚህም መጥተው ቤተሰብ ጋር መመረቅ ይችላሉ። የትኛውም ነገር ደግሞ በእናትና በአባት የተመረቀ ሲሆን ሁሉም ነገር የተባረከ የቀና ይሆናል። ስለዚህ ብሩክና ሀይሚ ደግሞ በቤተሰብ ተመርቀው ስነ ስርዓት ባለው ሲሆን በቤተ ክርስቲያን እንደሚጋቡ ተስፋ አደርጋለሁ። ያን ምኞት ደግሞ እንዲያሳካላችሁ እግዚአብሔር ሁሌም ከጎናችሁ ይሁን እያልኩኝ ውድ ቤተሰቦች እንግዲህ ቻናሌን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በትህትና አሳስባለሁ ማለት ነው። ስለምታበረታቱኝ አመሰግናለሁ። እግዚአብሔር ይመስገን። በቀጣይ ቅጣቱ ሊነሳ ይችላል።